ሳታውቁት የጠዋት ልማዶቻችሁ ከእግዚአብሔር እያራቋችሁ እንደሆነ ታውቃላችሁ? ራሳችሁ ለዚህ ቪዲዮ አስደንጋጭ መገለጥ አዘጋጁ። በዛሬው ቪዲዮ ብዙዎች ባለማወቅ በየቀኑ የሚያደርጓቸውን 13 እግዚአብሔርን ደስ የማያሰኙ የጠዋት ልማዶችን እንመለከታለን። ይህ ቪዲዮ በጥቂት ደቂቃዎች ውስጥ መንፈሳዊ ሕይወታችሁን እንደሚለውጥ አምናለሁ። ጉዳት የሌላቸው የሚመስሉ ድርጊቶች እንዴት እምነታችሁን እንደሚጎዱና ትናንሽ ለውጦች እንዴት ትልቅ በረከቶች ሊሆኑ እንደሚችሉ ተመልከቱ። ከእኛ ጋር እስከ መጨረሻው በመቆየትም በመለኮታዊ መርሆች መሠረት እንዴት መኖር እንደምትጀምሩና ከዚህ በፊት አስባችሁት የማታውቁትን ሰላም እንዴት ማግኘት እንደምትችሉ ተመልከቱ። እንዲህ አይነት ቪዲዮዎችም እንዳያመልጣችሁ ቻናሉን ሰብስክራይብ ማድረግ አይርሱ። የምስጋና ጊዜን ችላ ማለት ወርቃማውንና ሁሉን ነገር በአዲስ የተስፋ ጮራ የሚያስበውን የጠዋቱን የንጋት ፀሐይ አስቡት። በዚህ ሰላማዊ ቅስፈት ውስጥ ራሳችሁን በአልጋችሁ ጫፍ ላይ ከእንቅልፍ ላይ እየታገላችሁ ታገኙታላችሁ። ምርጫችሁን ልትመርጡ ይገባል። ቀናችሁን ለመወሰን ለማመስገን ጊዜን መውሰድ አሊያም ቀጥታ ወደ ቀናችሁ መግባት። ወዳጆቼ ሆይ ብዙውን ጊዜ ችላ የሚባለው መለኮታዊ ዕድል ይህ ነው። ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ ይለናል መዝሙር 107:1። ይህ ቃል ተራ ምክር ሳይሆን በሕይወታችን ላይ ስላለው ስለማያልቀው ቸርነቱ እግዚአብሔርን እንድናመሰግነው የተደረገልን ጥሪ ነው። ይህንን የምስጋና ጊዜ ችላ ስንለው እያደረግን ያለነው ጤናማ ልማድን ማስወገድ ብቻ ሳይሆን የዚህን ሁሉ ቸርነትና ምሕረት ምንጭ የሆነውን መርሳትም ጭምር ነው። አሁን በስነ ልቦና መነጽር በኩል የምስጋናን ኃይል እንዳስስ። ጥናቶች ቀናችሁን በምስጋና መጀመር በከፍተኛ ሁኔታ ስሜታዊ ደህንነታችሁን ከፍ እንደሚያደርግ ያሳያሉ። ይህም ልክ በቀዝቃዛ ቀን ላይ ለብ ባለ ውሃ ሰውነትን እንደማሞቅ አእምሮአችን የደስታና የሽልማት ክፍሎች ጋር የተያያዘ ነው። ለምሳሌ ኢዮብን ውሰዱ። ይህ ሰው ሕይወቱ ከላይ ወደ ታች ቢገለባበጥም ነገር ግን እንዲህ ሲል አወጀ፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን። ሁሉን ነገር አጥቶ አመድ ላይ በተቀመጠ ጊዜ እንኳን ኢዮብ የሚያመሰግንበት ምክንያት አላጣም። እዚህ ጋር የምንመለከተው ተራ ምስጋና ብቻ ሳይሆን ለእግዚአብሔር ሉዓላዊነትና ቸርነት የቀረበ ጥልቅ ክብር ነው። አንድ ቀላል የሚለውጥ ልማድ ላካፍላችሁ። ነገ ጠዋት የቱንም ያክል ትንሽ ቢሆን እንኳን ለትንሽ ደቂቃ በጸጥታ በመቀመጥ በረከቶቻችሁን አስቡ። ለምትተነፍሱት አየር፣ ስለምታዩት ብርሃንና ስለምትበሉት እንጀራ እግዚአብሔርን አመስግኑ። ሌላ ቀን ስለሰጣችሁ አመስግኑ እና ይህ ቀላል ድርጊት ቀናችሁን ብቻ ሳይሆን እንዴት መላው ሕይወታችሁን እንደሚለውጥ ተመልከቱ። በጠዋት ሲነሱ ማማረር። በጠዋት ዓይናችሁን ስትገልጡ ቀናችሁን በምስጋና አሊያም በማማረር የመጀመር ምርጫ በፊታችሁ ይቀርብላችኋል። ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ። ይህ በቀላሉ እንድትስማሙ ብቻ የቀረበ ትእዛዝ ሳይሆን በግላችሁ ሰላምን እንድታዳብሩና ከልባችሁ የአሉታዊነት ሸክም እንድታነሱ የቀረበ መርህ ነው። እነዚህ የመጀመሪያ ሐሳቦች ወይም ቃላት የአእምሮአችንን ሁኔታ የመቀየርና ከሰዎች ጋር ባለን ግንኙነት ውስጥ ተጽዕኖ የማሳደር አቅም አላቸው። ቀናችሁን በአሉታዊ አመለካከት መጀመር ስሜታችንን ብቻ ሳይሆን ቀኑን ሙሉ የአእምሮ ጤናችንንና ብቃታችንን ሊጎዳ እንደሚችል የስነ ልቦና ጥናቶች ያሳያሉ። እያንዳንዱ ቀን ጠዋት በሰቆቃና በለቅሶ ሳይሆን እያንዳንዱ ቀን አዲስ ዕድል እንደሆነ በማሰብ ሲጀመር አስቡት። ይህንን ቀላል ምርጫ መምረጥ ስለ ሕይወት ያለንን አረዳድ ከፍ በማድረግና ግንኙነታችንን ያጠናክራል። ኢየሱስ ራሱ ታላላቅ የሕይወት ፈተናዎችን በሚጋፈጥበት ወቅት ፍቃዱን ሁሉ ያለ አንዳች ማንገራገር ለአባቱ መስጠትን መርጧል። ይህም የሚያሳየው ምንም እንኳን ስቃዩ እጅግ ከባድ ቢሆንም ለመለኮት ዕቅድ የሚኖር የማይለወጥ እምነት ነው። ስለዚህም እያንዳንዱን ንጋት በጀመርን ቁጥር ማንጎራጎርና ማማረርን ወደ ጎን በመጣል ቀናችንን በተከፈተና
በአመስጋኝ ልብ መጀመርን እንምረጥ። ትናንሽ ደስታዎችን ችላ ማለት። በሕይወታችን ውስጥ ለትናንሽ ደስታዎች ቦታ ለመስጠት እግዚአብሔር በዕለት ተዕለት ሕይወታችን ውስጥ የሚዘራቸውን ምስጢራዊ በረከቶችን ችላ ማለት ነው። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 18 እንደሚናገረው በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና። ይህ ቃል የቱንም ያክል ፈታኝ ቢሆን እንኳን ለእያንዳንዱ ቅስፈት እንድናመሰግን ያበረታታናል። ልክ ብሩህ ፀሐይን አሊያም የሕፃን ልጅ ፈገግታን የመሰሉ ትናንሽ ደስታዎች ችላ ማለት የእግዚአብሔርን ፍቅር ላለማየት ዓይናችንን መክደን ማለት ነው። የሥነ ልቦና ጥናቶች አመስጋኝነት ከታላቅ ደስታና የሕይወት እርካታ ጋር እንደሚያያዙ ትናንሽ ቢመስሉም እንኳን እነዚህ ቅስፈቶች ከስሜት ባሻገር ለመንፈሳዊ ጤንነታችን አስፈላጊ ናቸው። እስቲ ያስቡት፣ እያንዳንዱን ቀን እነዚህን ትናንሽ ጸጋዎች በመመልከትና ዋጋ በመስጠት ብንጀምር ይህ በምን ያክል መልኩ የሕይወት ልምዳችሁን ሊቀይር ይችላል? ኢየሱስ ራሱም መለኮት ራሱን ብዙ ጊዜ በቀላልና በየዋህ ነገሮች ሊገልጥ እንደሚችል ለማሳየት ለትናንሽ ነገሮችና ድርጊቶች ዋጋ ሲሰጥ አይተናል። ስለዚህም እነዚህን ትናንሽ ደስታዎች ከምታልፏቸው ይልቅ እንደ መለኮት ስጦታዎች እንድትቆጥሯቸው እመክራችኋለሁ። እንደዚህ በማድረግም መንፈሳዊ ጽናታችንን ከማጠንከር በተጨማሪ በዕለት ተዕለት የሕይወት ውጥረት ውስጥ ደስታን እናገኛለን። ሌሎችን አለመርዳት። እርዳታ የሚያስፈልገውን ሰው አለመርዳት የሚጻረረው ባልንጀራህን እንደ ራስህ ውደድ ከሚለው ትእዛዝ ጋር ብቻ ሳይሆን የዕለት ተዕለት ሕይወታችንን የሚመራውን ብርሃን ጭምር ያሳጠናል። ገላትያ ምዕራፍ 6 ቁጥር 2 ሲናገር እንዲህ ይላል፣ ከእናንተ እያንዳንዱ የአንዱን ሸክም ይሸከም፣ እንዲሁም የክርስቶስን ሕግ ፈጽሙ። ይህ ቃል ምክር ብቻ ሳይሆን ቀጥተኛ ጥሪም ጭምር ነው። ቃሉን በችግር ውስጥ ላሉት እጆቻችንን እንድንዘረጋ የተሰጠን ትእዛዝ ነው። በጎዳና በሥራ ቦታም ሆነ በቤታችን የሚገኙ እርዳታ የሚያስፈልጋቸውን ሰዎች አይተን እንዳላየ ሆኖ ማለፍ ማለት በወንጌል ላይ የተቀመጠውን ዋነኛ መሠረታዊ መርህ መካድ ማለት ነው። እንዲህ ማድረግ ልባችንን ሊያናደንና ከእግዚአብሔር መንገድ ሊያስተን የሚችል ሲሆን በዚህም ምክንያት የመረበሽና የመገለል ስሜት ሊያድርብን ይችላል። አይተው በቸልተኝነት ካለፉት ሰዎች በተቃራኒው መንገድ ላይ ያገኘነውን ሰው የረዳውን የደጉን ሳምራዊ ምሳሌ እንውሰድ። ይህ ሰው የተጎዳውን ሰው ማየት ብቻ ሳይሆን ቁስሉን በመጠገንና ወጪውንም ሁሉ በመሸፈን አግዞታል። ኢየሱስም የዚህን ሰው ምሳሌ የተጠቀመው ባልንጀራህን እንደ ራስህ ውደድ የሚለውን ትእዛዝ ትክክለኛ ማንነት ለማብራራት ሲለው ሕይወታችን በሙሉ በትንሹም ሆነ በትልቁ እጆቻችንን የምንዘረጋበት በሳምራዊ አጋጣሚ የተሞላ ነው። እያንዳንዱን ሰው ለመርዳት የምናደርገው ውሳኔ በውስጣችን ባለው በክርስቶስ ፍቅር ላይ ያለንን እምነት ማሳያ ነው። እንዲህ ያሉት ደግነቶች ለምንረዳቸው ብቻ ሳይሆን ለራሳችንም ነፍስ ብርሃንን በማምጣት ዘላለማዊ ሕይወትን ያስተጋባል። ስለዚህም እያንዳንዱን ቀን ስንጀምር ማንም እርዳታ በሚያስፈልገው ሰው ላይ ፊታችንን እንዳናዞር ራሳችንን ቃል በማስገባት እንጀምር። እያንዳንዱ የፍቅር ድርጊት እግዚአብሔር ለእኛ ላለው ፍቅር ማሳያ እንደሆነ በማወቅ እጃችንን ለመዘርጋት እንዘጋጅ። ለሥራ አሊያም ለጸሎት መስነፍ። ለኃላፊነቶቻችንም ሆነ ከእግዚአብሔር ጋር ላለን መስነፍ በምሳሌ 13:4 ላይ የሚገኘውን መርህ መጣስ ነው። የታካች ሰው ነፍስ ትመኛለች፣ አንዳችም አታገኝም፣ የትጉ ነፍስ ግን ትጠግባለች። ሥራዎችን ወይም ጸሎትን ስናዘገይ የራሳችንንም ሆነ የሌሎችን ጊዜ አለማክበር ብቻ ሳይሆን እምነታችንን የሚያጠነክሩና ስጋታችንን የሚቀንሱ ባህሪያትን ለማዳበር እንቸገራለን። ራሳችሁን እርሻውን እንደሚመለከትና የሚዘራበትን ቀን ለሌላ ቀን እንደሚያስተላልፍ ገበሬ አስቡት። ቀናቶች ባለፉ ቁጥር ዘሮች በማዳበሪያዎች ውስጥ ይቆያሉ፣ እናም መቼም ቢሆን ለም አፈር አያዩም። ውጤቱስ ምርት ይታጣል። ዘር ሳይሆን ቀርቶ ሳይሆን መዝራት ስላልተቻለ ነው። በተመሳሳይ መልኩም እያንዳንዷ ስንፍና መዝራት የምንችለው ነገር በእጃችን ይዘን መልካም ምርትን ማግኘት ስንችል ለም አፈር ላይ አለማድረግ ነው። ይህም የመዘግየት ልማድ ወደ መንፈሳዊ ሕይወታችን ሲመጣ ውጤቱ እጅግ የከፋ ሊሆን ይችላል። የጸሎት ጊዜ ከእግዚአብሔር ጋር የምትገናኙበት፣ ስጋታችሁን የምትጥሉበትና ሰላሙን የምትቀበሉበት ጊዜ ነው። አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 እንዲህ ይላል፣ እርሱ ስለ እናንተ ያስባልና
የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። ይህንን ጊዜ ችላ ማለት እግዚአብሔር ሊሰጣችሁ ያለውን በረከት ችላ እንደማለት ነው። ስለዚህም እያንዳንዱን ቀን ስንፍናን በመቃወምና ለመስራት በመነሳሳት እንጀምር። እያንዳንዱ ሥራና እያንዳንዱን የጸሎት ጊዜ እንደ ሸክም ሳይሆን እንደ ልዩ የእድገት ዕድል እናም ከፈጣሪ ጋር እንደሚኖር ኅብረት ተመልከቱ። ስለ ሌሎች ሰዎች መጥፎ ንግግሮችን መናገር ግንኙነቶችን የሚያበላሽ፣ አካባቢን ሊበክልና በፍጥነት ሊዛመት የሚችል መርዝ ነው። ኤፌሶን ምዕራፍ 4 ከቁጥር 29 እንደሚያስጠነቅቀንም ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውን በጎ ቃል እንጂ ክፉ ቃል ከአፋቸው ይውጣ ይለናል። ቀናችሁን በአሜት ሆነ በትችት መጀመር ልባችሁን ብቻ ሳይሆን በአካባቢያችሁ ያሉ ሰዎችንም ይረብሻል። አስቡት፣ ቀናችሁን የማበረታቻ ቃላትን ከመጠቀም ይልቅ መጥፎ የሆኑ አስተያየቶችን በመስጠት ብትጀምሩት። እያንዳንዱ መጥፎ ቃላት ጸጥ ብሎ በተኛ ውሃ ላይ እንደሚወረወሩ ድንጋዮች ናቸው። የዚያ ውሃ ፍንጣሪም በዙሪያ ያሉትን ሰዎች በሙሉ ይነካል። ይህ ድርጊት ከሌሎች የሚያርቃችሁ ብቻ ሳይሆን ከመለኮት ዓላማ ጋር ያላችሁን ጥልቅ ርቀት የሚያሳይ ጭምር ነው። ኢየሱስ የጠራን በንግግሮቻችንና በድርጊቶቻችን እውነቱን በመግለጥ የዓለም ብርሃን እንሆን ዘንድ ነው። ስለዚህም ስለ ሌሎች መጥፎን የምናወራ ከሆነ ይህንን ጥሪ በመካድ ጨለማን እናስፋፋለን። የያዕቆብ መልእክት ምዕራፍ 3 ቁጥር 10 እንዲህ ይላል፣ ከአንድ አፍ በረከትና መርገም ይወጣሉ። ወንድሞቼ ሆይ ይህ እንዲሆን አይገባውም። ስለዚህም ቃላቶቻችን የበረከት እንጂ የመርገም መሳሪያ እንዳይሆኑ እንጣር። እያንዳንዱን ቀን ቃላቶች እውነታን የመገንባትና ልባችንን የመለወጥ ኃይል እንዳላቸው በማወቅ ቃላቶቻችንን ለመገንባት እንጂ ለማፍረስ ላለመጠቀም በመወሰን እንጀምር። ቤተሰቦቻችንን አለመታገስ። በጠዋት ስንነሳ ያለን ትዕግስት ማጣት በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 4 ላይ በተማርነው መሠረት በቤታችን የሚኖረውን ስምምነትና ፍቅር ይወስናል። ፍቅር ይታገሳል፣ ቸርነትንም ያደርጋል። ትዕግስት የለሽነት ከቤተሰቦቻችን ጋር ያለንን ጊዜ እንዲቆጣጠር የምንፈቅድ ከሆነ ይህንን ትእዛዝ መቃወም ብቻ ሳይሆን እጅግ ቅርብ ከሆኑ ሰዎች ጋር ባለን ግንኙነት ውስጥ የጥላቻ ዘር እንዲበቅል እናደርጋለን። በእያንዳንዱ ማለዳ የዕለት ሥራዎችና የጊዜ ግፊት በእያንዳንዱ የቤተሰብ አባላት ላይ ሲጫን አስቡት። በዚህ ሁኔታ ውስጥ መጥፎ የሆኑ ቃላት ወይንም ምላሾች የምንወዳቸውን ሰው ልብ ሊሰብር ይችላል። ትዕግስተኝነት እጅጉን የሚያስፈልገንና በዚያኑ ልክ ትዕግስተኛ መሆን ከባድ የሚሆንበትም ጊዜያቶች እኚህ ናቸው። በስነ ልቦና ትዕግስት የለሽነት የሚፈጥረው ጭንቀትን ብቻ ሳይሆን በተለይም በሕፃናትና በትናናሽ ልጆች አእምሮ ውስጥ የማይሽር ጠባሳን ነው። እያንዳንዱ ትዕግስት የምናጣበት ቅስፈት ከምንወዳቸውና ከቤተሰቦቻችን ጋር ያለንን ትስስር እያላላ ይመጣል። ስለዚህ እያንዳንዱ ወላጅ፣ ወንድም አሊያም የቤተሰብ አባል በእንደዚህ አይነት ውጥረት በሞላበት ማለዳዎች ላይ ጥልቅ ትንፋሽ በመውሰድ ከእግዚአብሔር የሚታደልን ትዕግስት መለመን ይኖርበታል። በዚህም መሠረት እነዚህን ግንኙነቶች በቆሮንቶስ 13:7 ላይ የተገለጸውን ሁልጊዜ የሚጠብቀውን፣ ሁልጊዜ የሚያምነውን፣ ሁልጊዜ ተስፋ የሚያደርገውንና ሁልጊዜ የሚጸናውን ፍቅር የምናሳይበት ዕድል አድርገን እንቁጠረው። አካላዊ ጤናን ችላ ማለት። አካላዊ ጤናን ችላ ማለት በአንደኛ ቆሮንቶስ ምዕራፍ 6 ከቁጥር 19 እስከ 20 እንደተገለጸው ሰውነታችን የመንፈስ ቅዱስ መቅደስ መሆኑን በመርሳት መለኮታዊ መርህን ችላ ማለት ነው። ይህ ችልተኝነትም ለራሳችን ክብር ማጣት ሳይሆን በእኛ ውስጥ ያለውን የእግዚአብሔርን ሥራም አለማክበር ጭምር ነው። እንደ ስነ ልቦና ጥናት ለሰውነታችን አለማሰብ ለራሳችን ክብር እንዳይኖረንና በየቀኑ አቅማችን እንዲቀንስ ያደርጋል። ይህም እግዚአብሔር የሰጠንን ሕይወት ሙሉ ለሙሉ እንዳንኖር አቅማችንን ያሳጣናል። እያንዳንዱ ማለዳ በሰውነታችሁ እግዚአብሔርን የምታከብሩበት ዕድል እንደሆነ አስቡ። በምግብም ይሁን በሰውነት እንቅስቃሴ እያንዳንዱ ምርጫ ራስን መንከባከብ ብቻ ሳይሆን የአምልኮ መንገድም ጭምር ነው። ታዲያ ይህንን ኃላፊነት ችላ ማለት ሌሎችን የማገልገል አቅማችንን ከማጥፋት በተጨማሪ እግዚአብሔር ከኛ የሚፈልገውን ደስታና ጉልበት እንዳያገኝ ያደርገዋል። በዚህ ቃል ውስጥ ሰውነታችን በሥራ በአገልግሎትም ይሁን በእረፍት ውስጥ ለእግዚአብሔር ክብር እንደተጠራ እናያለን። ጤናችንን መንከባከብ ካልቻልን ለዚህ ጥሪ በሙሉ ኃይልና አቅማችን መልስ ለመስጠት እንቸገራለን። ስለዚህም እያንዳንዱ ቀን እግዚአብሔር የሰጠንን ሰውነት ለመንከባከብ ለእርሱ የገባነውን ቃል የምናድስበት ዕድል አድርገን እንውሰድ። የምንመገበውን ምግብ በመምረጥ
የአካል ብቃት እንቅስቃሴ በመስራትም ይሁን በቂ ረፍት በማግኘት ለተቀበልነው ሕይወት ምስጋናችንንና ፍቅራችንን እናሳይ። በርካታ መጥፎ መረጃዎች ወደ ውስጣችን ማስገባት ገና እንደነቃችሁ አእምሯችሁን በመጥፎ ዜናዎች በመሙላት በፍርሃትና በስጋት እንድትውሉ ያደርጋችሁ የሚችል ሲሆን ይህም በፊልጵስዩስ ምዕራፍ 4 ከቁጥር 8 የተሰጠንን ምክር የሚቃወም ነው። በቀረውስ ወንድሞቼ ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋናም ቢሆን እነዚህን አስቡ። የቀናችሁን የመጀመሪያ ሰዓታት በዚች ዓለም ሁካታ ከሞላበት አእምሯችንን ክርስቶስ ኢየሱስ ከሚሰጠው ሰላም በመከልከል አለመረጋጋትን ወደ ልባችን እንጋብዛለን። እያንዳንዱ ቀን በአደጋዎች ዘገባ ወይም ተስፋንና እምነትን በማይሰጡ ቃላት መጀመርን አስቡት። እያንዳንዱ ማለዳ አእምሯችንን የምንሞላባቸውን ነገሮች በመለየት ቀናችንን በሚያሳምር መልኩ የስሜቶቻችንንና የመንፈሳችንን መንገድ መምረጥ እንችላለን። ቃሉም በምሳሌ 17 ከቁጥር 22 ይህንን ያስታውሰናል። ደስ ያላት ልብ መልካም መድኃኒት ናት፣ ያዘነች ነፍስ ግን አጥንትን ታደርቃለች ይለናል። በየጊዜው በጥንቃቄ ከእንደዚህ አይነት መጥፎ ዜናዎች በመራቅና በሚገነባንና በሚመልሰን መልእክቶች ላይ በማተኮር አእምሯችንን ጤና ብቻ ሳይሆን እግዚአብሔር ወዳሰበበት ፍጹም ሕይወት ለሚመራን የመጽሐፍ ቅዱስ መርህ መታዘዝ እንችላለን። ስለዚህም እያንዳንዳችሁ እንዴትና በምን ቀናችሁን እንድትጀምሩ ዞር ብላችሁ እንድገመግሙ እመክራለሁ። ሁላችንም እምነታችንን የሚያንጸባርቁና የየዕለቱን ችግር ለመጋፈጥ በወንጌል እውነት አእምሯችንንና ልባችንን የሚያረጋጉ ምርጫዎችን እንምረጥ። ለቤተሰብ ጊዜ አለመስጠት፣ በጠዋት ከቤተሰቦቻችሁ ጋር ያላችሁን ጊዜ ችላ ማለት ቀስ በቀስ ቤታችን የሚገነባበትን መሰረት የሚንድድ ነው። ኤፌሶን ምዕራፍ 6 ቁጥር 4 እንዲህ ይላል፣ እናንተም አባቶች ሆይ ልጆቻችሁን በጌታ ምክርና በተግሣጽ አሳድጓቸው እንጂ አታስቆጧቸው። ይህ የሚያመለክተው ምሪትና ስነ ስርዓትን ብቻ ሳይሆን ሳናቋርጥ ጊዜያችንንና ትኩረታችንን እንድንሰጥም ጭምር ነው። እነዚህም የቤተሰብን ትስስር ለማጠናከርና የምንወዳቸውን ሰዎች ስሜታዊና መንፈሳዊ ጤንነት ለመጠበቅ እጅግ ወሳኝ ነገር ነው። በጠዋት ተቻክሎ ከመውጣትና ተቻክሎ ከመሰናበት ይልቅ ለማዳመጥ፣ ለመደመጥና ሐሳባችሁ ለማካፈል ጊዜ ሲኖራችሁ አስቡት። እያንዳንዱ እንዲህ አይነት ጊዜያት በቤተሰባዊ ግንኙነታችሁ ውስጥ የሚከተሉና ከጊዜያትም በኋላም እምነትንና ቅርበትን የሚፈጥሩ ዘሮች ናቸው። መጽሐፍ ቅዱስ ፍጹም ባይሆኑ እንኳን በመገናኘትና በማጋራት ትስስሮቻቸውን ስላጠናከሩ ቤተሰቦች በርካታ ምሳሌዎችን ይሰጠናል። እነዚህን ጊዜያት ችላ በማለት ብዙውን ጊዜ ግንኙነቶችን የሚሰብሩ አለመግባባቶችንና መገለሎችን እናሰፋለን። ስለዚህም በቤተሰቦቻችን ሕይወት ውስጥ የመገኘትን ምሰሶ እንትከል። የዚህች ዓለም ማታለያዎችና ፍላጎቶች እግዚአብሔር እንወዳቸውና እንድንመራቸው ከሰጠን ሰዎች ጋር ያለንን የማለዳ ጊዜ እንዳያጠፉብን እንጠንቀቅ። እያንዳንዱን ማለዳም የፍቅርን፣ የመገኘትንና መለኮታዊ ምሪትን የምናሳርፍበት ዕድል አድርገን እንቁጠር። ስስታምነት ማለት ለሌሎች ፍላጎት የተዘጋ ልብ ማለት ሲሆን ይህም እግዚአብሔር እንድናደርገው ለጠራን ደግነት እንቅፋት ይሆናል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 እንደሚናገረው ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይለናል። ይህ ማስጠንቀቂያ የሚያሳየው የስስታምነትን መንፈሳዊ አደጋ ብቻ ሳይሆን ደግነት እንዴት ነፍሳችንን ነፃ እንደሚያደርግና ከእግዚአብሔር ጋር በእውነት እንደሚያገናኘን ጭምር ነው። እያንዳንዱ ለመለገስ የምናደርገው ዕድል እንደ በረከት ሳይሆን እንደ ሸክም የምንቆጥርበትን ሕይወት አስቡት። ይህ ምልከታ የሚጎዳው በማጣት ውስጥ ያለውን ሰው ብቻ ሳይሆን በመስጠት የሚገኘውንም ደስታ ያጣውንም ሰው ጭምር ነው። ስለዚህ መስጠት ሰጪውንም ተቀባዩንም የሚያበለጽግ የጋራ በረከት ነው ማለት ነው። ኢየሱስ በሐዋርያት ሥራ ምዕራፍ 20 ቁጥር 35 ከሚቀበል ይልቅ የሚሰጥ ብፁዕ ነው በማለት ደግነት የራስ ወዳድነትን ሰንሰለት ለመበጠስ የበለጠ የሚወድና የሚረዳን ማህበረሰብን ያበዛል። ስለዚህም ዛሬ ልባችንንና ልማዶቻችንን እንመርምር። በሕይወታችን ውስጥ ስስታምነት ቦታ አያገኝ። ነገር ግን እያንዳንዱ ቀን ደግነትን ለመስጠትና እግዚአብሔር ለእኛ ያለውን ፍቅርና ቸርነት ለማንጸባረቅ ልባችንንና እጆቻችንን እንክፈት። ለተስፋ መቁረጥ ዕድል መስጠት። ተስፋ መቁረጥ ማለዳችሁን እንዲቆጣጠር ማድረግ። በሮሜ ምዕራፍ 12 ከቁጥር 12 ላይ ከተቀመጠው የተስፋ ቃል በተቃራኒ መጓዝ ማለት ነው። በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ።
ተስፋ መቁረጥ ማለዳችንን ሲቆጣጠረው እግዚአብሔር በእያንዳንዳችን ውስጥ ያስቀመጠውን የተስፋ ብርሃን በመጋረድ ወደ ድባቴ ሕይወት ሊመራን ይችላል። ቀናችሁን፣ ልባችሁንና አይምሯችሁን በሚሸፍን የተስፋ ማጣት ስሜት መጀመር አስቡት። ይህ ሽፋን እያንዳንዱ ቀን ይዞት የሚመጣውን የበረከትና የዕድል እይታዎች ይጋርዳል። የሥነ ልቦና ጥናት ይህ ሁኔታ አይምሯችንንና ስሜታዊ ጤንነታችንን በመጉዳት እግዚአብሔር በፊታችን ላስቀመጣቸው ዕድሎች ምላሽ እንዳንሰጥ እንደሚያደርገን ይነግረናል። ነገር ግን ቃሉ ተቃራኒውን ያቀርብልናል። በመከራ ውስጥ መጽናትና በእምነት ላይ የተመሠረተ ጽናት። እያንዳንዱ ማለዳ ራሳችንን በዚህ ጽናት የመሸፈን ተስፋ ማጣትን የመቃወምና በነገሮች ላይ ሳይሆን በእግዚአብሔር ዘላለማዊ ፍቅር ላይ የተመሠረተ ተስፋን የመያዝ ምርጫ አለን። ስለዚህ እያንዳንዱ ቀን ተስፋ መቁረጥን ለመቃወም በመወሰን እንንቃ። ይህንን የነፍሳችንን መልሕቅ የሆነውን ጽኑውንና የተጠበቀውን ተስፋ እንያዝ። ራሳችንንም በሕይወታችን ውስጥ ባለው በማያቋርጥ የእግዚአብሔር መገኘትና በማይታጠፈው ቃል ኪዳኑ በመነቃቃት እንኑር። ቀናችንን አለማቀድ። በበቂ ሁኔታ ቀንን አለማቀድ እግዚአብሔር ለሰጠን ውድ የጊዜ ስጦታ ዋጋ አለመስጠት ማለት ነው። ኤፌሶን ምዕራፍ 5 ከቁጥር 15 እስከ 16 እንደሚያስጠነቅቀን እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ቀናችንን ማቀድና ማስተካከል ካልቻልን እግዚአብሔር ለማደግ ለማገልገልና ለምስክርነት የሰጠንን ዕድሎች እናባክናለን። ራሳችሁን ግልጽ የሆነ ፕላን ተሰጥቶት ቤት እንዲገነባ እንደታዘዘ አናጺ ቁጠሩት። የዚህ ሰው መሳሪያዎች ግን ወዲያና ወዲህ የተበታተኑ ሲሆን የሥራ ቦታውም በብክነትና በውካታ ተሞልቷል። በተመሳሳይ መልኩ ቀናችንን ካላቀድን ተግባሮቻችን ሁሉ ያልተስተካከሉ ከመሆናቸውም በላይ እንድንሰራ ታምኖ የተሰጠንን ነገሮች እናበላሻለን። አለማቀድ የሚመራው ውጤታማ ወዳልሆነ ቀን ብቻ ሳይሆን በተጨማሪም ስጋትና ጭንቀትን ወደ ሕይወታችን በመጋበዝ ራሳችንን በዝግመት ውስጥ እንድናገኝ ያደርገናል። ይህ የክርስቶስ ቃል የገባልን ሕይወት አይደለም። እርሱ ጊዜያችንን በአግባቡ በመጠቀም በዓላማና በዕቅድ እንድንኖር ይፈልጋል። ቀናችንን በዕቅድ እንዲሆን እናድርግ። ማስቀደም ያሉብንን ነገሮች ማስቀደም እንድንችልና እያንዳንዱ ሥራ ለማጠናቀቅ ጥንካሬን እናገኝ ዘንድ ከእግዚአብሔር ጥበብን እንጠይቅ። ማቀዳችን ነገሮችን የማስተካከል ልምምድ ብቻ ሳይሆን እምነታችንን የምንገልጽበትና በጥበብ እንድንኖር የቀረበ መለኮታዊ ጥሪ ነው። ጥልቅ ያልሆኑ ግንኙነቶች። ጥልቅ ያልሆኑ ግንኙነቶች በዮሐንስ ወንጌል ምዕራፍ 15 ከቁጥር 12 ላይ እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ክርስቶስ ኢየሱስ የሰጠውን ትእዛዝ በቀጥታ የሚቃወም ነው። በግንኙነታችን ውስጥ ጠልቆ መሄድ የማንፈልግ ከሆነ የምናጣው የክርስቶስን ትእዛዝ ብቻ ሳይሆን ፍቅሩንና ቸርነቱን ለዓለም የምናሳይበትንም ዕድል ጭምር ነው። አንድ ጥልቅ ያልሆነና ደካማ ሥር ያሉት ዛፍ ተመልከቱ። በመጀመሪያ ስታዩት ጠንካራ መስሎ ቢታያችሁም ነገር ግን ኃይለኛ ነፋስና ማዕበሎችን ለማለፍ ጠንካራ መሠረት ይጎለዋል። በተመሳሳይ መልኩም ጥልቀት የሌላቸው ግንኙነቶች በተረጋጋ ሰዓት ላይ ጠንካራ ቢመስሉም ነገር ግን በአስፈላጊው ሰዓት ላይ የሚጠቀምባቸውን እርዳታና መጽናናት ሊሰጧቸው አይችሉም። ይህ አይነት ልማድ ወደ ብቸኝነትና ወደ መገለል ከማምራቱም በላይ እግዚአብሔር ከኛ ጋር እንዲኖር የሚፈልገውን ጥብቅና የሚለውጥ ግንኙነት እንዳናሳካ ያግደናል። በተጨማሪም ከስነ ልቦና እይታ አንጻር ጥልቅ ለሆኑ ግንኙነቶች ዋጋ መክፈል ከስሜታዊና ከመንፈሳዊ ጤናችን ጋር ይያያዛል። ጥናቶች እንደሚያሳዩት ትርጉም ያላቸው ግንኙነቶች ጭንቀትን የመጋፈጥ አቅማችንን በመጨመር መላ ጤናችንን ያሻሽላሉ። ስለዚህም እያንዳንዱ ግንኙነቶች በውስጣችን ጥልቅና ዘላቂ ፍቅርን ለመዝራት እንደተላከ መለኮታዊ ዕድል ተመልከቱት። ዓለም ብዙውን ጊዜ የምትሰጠንን እነዚህን ጥልቅ ያልሆኑ ግንኙነቶች በመተው የሚያውቀንንና በጥልቀት የሚወደንን የክርስቶስን ፍቅር የምናንጸባርቅባቸውን ግንኙነቶች እንፈልግ። መንፈሳዊ ሥርዓትን መተው። እንደ ማሰላሰል፣ ጸሎትና የመጽሐፍ ቅዱስ ጥናት ያሉ መንፈሳዊ ሥነ ሥርዓቶችን መተው መጽሐፍ ቅዱስ በሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 5 እስከ 7 ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም ዕውቀትን፣ በዕውቀትም ራስን መግዛት፣ ራስንም በመግዛት መጽናትን፣ በመጽናትም እግዚአብሔርን በመምሰል፣ እግዚአብሔርን በመምሰልም የወንድማማች መዋደድን፣ በወንድማማች መዋደድም ፍቅርን ጨምሩ በማለት የሚሰጠንን ምክር መቃወም ነው። እነዚህን ሥርዓቶች በየዕለቱ የማናከናውን ከሆነ ደርቆ የሚቀር ሲሆን ከእግዚአብሔር ጋር ያለን ግንኙነትም እየደከመ ይመጣል። አንድ ውሃን ጠጥቶ የማያውቅ ወይም መቼም የፀሐይ ብርሃን አግኝቶ የማያውቅ ተክል አስቡ። ከቀጣይ ቀናቶች በኋላ ይህ ተክል መድረቅ የሚጀምር ሲሆን በዚህ ሁኔታም ይሞታል። በተመሳሳይ ሁኔታ መንፈሳዊ ሕይወታችንን
ከእግዚአብሔር ጋር የሚያቀራርቡ ነገሮችና እምነቶችን የሚያጠናክሩ ነገሮች ልንመግባቸው ይገባል። በስነ ልቦና ጥናት የማያቋርጥ መንፈሳዊ ልምምድ ስሜታዊ ጥንካሬዎቻችንን ማጠናከር ብቻ ሳይሆን የህይወት ፈተናዎችን በተስፋና በትጋት ለመጋፈጥ እንችል ዘንድ የህይወት መልከታዎችን ያስተካክላል። በእያንዳንዱ ዕለት እነዚህ ልማዶች ባስቀርን ቁጥር ራሳችንን ከተስፋና ከጥንካሬ ምንጫችን እየለየን እንደሆነ ማሰብ ይኖርብናል። እምነት ከአእምሮና ከስሜት ጤናዎቻችን ጋር ግንኙነት ስላለው ይህ ውሳኔ ተጽዕኖ የሚያሳድረው በመንፈሳዊ ጤንነታችን ላይ ብቻ ሳይሆን በመላው የህይወት ክፍሎቻችንም ጭምር ነው። ስለዚህም የመንፈሳዊ ስነ ስርዓት ልምምዶችን አስፈላጊነት ምንጊዜም ቢሆን እናስታውስ። ልናየውም የሚገባው እንዴት ግዴታ ሳይሆን ዕለት ተዕለት በእግዚአብሔር መገኘት ውስጥ እንድንኖርና ሙሉ በሙሉ በፍቃዱ እንድናድግ የሚፈቅድልን የክብር ዕድል ነው። ተሰጥኦና ሀብትን ማባከን። እግዚአብሔር የሰጠንን ስጦታዎችና ሀብቶች ማባከን በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 በተሰጠው ምሳሌ ላይ የተገለጠውን የመለኮትን ምኞት አለማሟላት ነው። ይህ ምሳሌ ታሪክ ብቻ ሳይሆን በኃላፊነትና በዓላማ እንኖር ዘንድ የተሰጠን ትእዛዝ ነው። ስጦታዎቻችንንና ሀብታችንን ማባከን እግዚአብሔርን እንዳናከብር ብቻ ሳይሆን ሙሉ በሙሉ አቅማችንን እንዳንጠቀምና በእግዚአብሔር መንግሥት ሥራ ውስጥ እንዳንሳተፍ ያደርገናል። እያንዳንዱ የተሰጣችሁ ችሎታና ሀብት በእናንተና በሌሎች ሕይወት ውስጥ ትገነቡ፣ ትፈጥሩና ታለመልሙ ዘንድ ከእግዚአብሔር የተሰጣችሁ መሳሪያ እንደሆነ አስቡ። እነዚህን መሳሪያዎች የማንጠቀምባቸው ከሆነ ዓለም ብርሃኗን ታጣለች። ልናበረከታቸው የሚገቡን አስተዋጽኦች ሳይታዩ ይቀራሉ። እናም ልናሳካው የሚገባን ዓላማ ሳይጠናቀቅ ይቀራል። ከስነ ልቦና እይታ አንጻር ችግሮቻችንን በአግባቡ መጠቀም ለራሳችን ያለንን ክብር ማሳደግ ብቻ ሳይሆን ዓላማችንን እንድናሳካ ይጠቅመናል። ይህ ልምድ የሚጠቅመው ለራሳችን ብቻ ሳይሆን የእግዚአብሔርን ፍቅርና ደግነት በድርጊቶቻችን በኩል በማንጸባረቅ በዙሪያችን ያሉ ሰዎች ሁሉ ነው። ስለዚህም ተሰጦቻችንን እና ችሎቶቻችንን እንደ ተራ ሀብት ሳይሆን እግዚአብሔር በእምነት እንደተሰጡን ስጦታዎች እንቁጠር። እያንዳንዱ ቀን እነዚህ ስጦታዎች እግዚአብሔርን በማክበርና ሌሎች በማገልገል ላይ በማዋል መለኮት በእኛ ያለውን ዕቅድ ማሟላት ይሁንልን። ይህንን ቪዲዮ ከወደዳችሁት ቻናሉን ሰብስክራይብ ማድረግና ማጋራት አይርሱ። ተባረኩ።